ኤፍራታ አረገዘች። ልጁም ያናታን ነው። እሷ ግን እጅግ በጣም ደስተኛ ናት ማለት ነው። ሌላው እንግዲህ ያፌት ይህን ጉድ ሲሰማና ሲያቅ ምን የሚል ይመስላችኋል? ራሱን የሚያጨልል እሷ በአንድ ነገር የሚያደርጋት ይመስለኛል ማለት ነው። ምክንያቱም እሱ ከናታን አንድ ላይ ሆና የምትሰልለው ነው የመሰለው ያለው። ሌላው እንግዲህ ያፌት ያፈናቸው ሴቶች ጋር ግን ያረጉት ያሉት ሴቶቹ ጋር ጥፋት በደል ግን ልጆቹ እዛ ውስጥ ያሉት እንዲፈሩ የበለጠ ደግሞ ለነሱ ብቻ ተገዢ እንዲሆኑ አድርገው አስፈራራተዋቸዋል ማለት ነው። ሌላው የዲያራ እናት እንግዲህ የገዛ ልጇ እናቴ ብሎ እንዲጠራት አትፈልግም። እጅግ ስትበዛ ኃይለኛና ክፉ እናት በዚህ ልክ አለ ወይ የሚባል ይሄ መጨረሻው እጅግ በጣም ያስገርማል ማለት ነው። ሌላው ይሄ ሁሉም ሲሰልላቸው የነበረው እንግዲህ መጨረሻ ላይ የመጣው ሰውዬው ማን ነው? ይሄ ሁላ ከዙሪያቸው ያለው ይሄ ያፌት የሚከታተል ነው ወይስ ደግሞ የዲያራ እናት ወይስ ሁላቸውንም? ምንድን ነው ይሄ ማለት ከየፍራታ ጋር አንድ ላይ ሆኖ ሲሰራ የነበረው ፖሊስ ነው ወይስ የነ ሔዋን ማጋዥ ነው ወይስ ማን ነው የሚለው እናያለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተናፋቂ የሆናችሁ እሺ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያለ ህዝነት ለሌታ ይለያችሁ፣ አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያድርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን ላይ አድርገን በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን የምላችሁ ነው። አይሻነኝ እንግዲህ ዛሬ በሀረግ ድራማ መጥቻለሁኝ። እንግዲህ ሀረግ ድራማ እንደምታዩት እየሆነ ነው። ሉሊት ያው ይሄ ሁላ ነገር የሚያደርገው የነሱ የሁላቸውንም የበላይ ሆኖ ያው እስከ ከሳራ እያደረሳቸው ያለው ወይም የሷን እጅ መቆረጥ ራሱ ምክንያት የሆነው ናታን ነው ብሎ ሲነግራት ያው ልታምን አልቻለች ማለት ነው። ሊሆንም አይችልም ያለች ነው። ነገር ግን ከዚህ በኋላ ያለው ትከታተለዋለች ማለት ነው። ከቤት በምን መልኩ ነው የወጣው የሚለው ነገር ይሄ በጣም ያስገርማል። እንግዲህ ያኛውም ልጅ ሄዶ ሆቴል ላይ ጥበቃ ሲያደርጉለት በምን መልኩና እንዴት ራሱ ቀይሮ እንደወጣ ሊያውቁት አልቻሉም። አሁንም የያፌትም ሰዎች ደግሞ በበሩ በምን አንጃቦ ሲጠብቁት እንዴት እንደወጣ ደግሞ አላዩትም። ይሄ እውነት እንዴ ናታን መንፈስ ሆነ እንዲ ባንዴ ምን ነው ልትሉ ነው ማለት ነው። እና የሆነ የሚጠቀመው የራሱ የሆነ ሲስተም አለ ማለት ነው እሱ ሊሰልላቸው። በነገራችን ላይ ቢኒያም አብሮት ሆኖ በዚህ ነገር ላይ ቢያግዘው ሀሳብ ቢሰጠው አሪፍ ነበረ። ቢኒያም ግን ያው በጣም ስላዘነበት ብዙን ጆሮ ሊሰጠው አልፈለገም። በአሁኑ ከታረቁ እምናይ ይሆናል ሲያወራለት፣ በተለይ ታሪኩ ሙሉ ከነገረው ማለት ነው። አንዳንዴ ነገሮች ያው ድራማም ነው እንጂ የሆነ ነገር እንዲህ ነው ብሎ አንድ ሰው ፈጠን ብሎ ቶሎ ሲነግር ያ ሰው ተናዶም ከሆነ ለመስማት ይረጋጋል። ግን እማማክርህ ነገር አለ እምነግርህ ነገር አለ ብቻ እያለው ስለሆነ ሊረዳው ፈቃደኛ አልሆነም ማለት ነው ቢንያምን። እና ሌላው እንግዲህ የቤዛ ነገር ነው ማለት ነው። ቤዛና ራሱ የምታወራው ጓደኛዋ እኔ ያ ፖሊስ ይሁን እንግዲህ የነሱ ተከታታይ ይሁን ፎቶዋቸውን ተጠቅሞ የሚያደርገው ነገር ምንድነው እየሰለለ ያለው? ለምን የነሱን ፎቶ ተጠቀመው ማለት ነው? የክፉዎቹ የእናቱ የምናምን ይሁን ግን የልጁ ለምን እንደወሰደው ትንሽ ጥያቄ ምልክት ይፈጥራል ማለት ነው። ሌላው ጽዮን እንግዲህ ያው ከኢፍራታ አንድ ላይ ሆነው እየሰሩ ነው ማለት ነው። ይዛት ሐኪም ቤትም ያው ወስዳታለች። በነገራችን ላይ ያው ኢፍራታ እርጉዝ ናት፣ ግን በጣም ደስተኛ ናት ማለት ነው። እርጉዝ ነሽ ወይ ትሆኛለሽ ብላ ስትላት ለምንድነው ደስተኛ የሆነችው? የናታን ነው ብላም ስለምታምን ማለት ነው። ነገር ግን እዚህ ጋር እንደ ትልቁ ነገር አሁን ናታን ለኢፍራታ ያው አሁንም ቢሆን እንደሚወዳት ነው። ግን በጣም የሚገርም ማስታወስ ከቻለ ነው እንጂ ያኔ አብሮ ማድራቸውን ምናምን የሚያስታውሰው ነገር የለም ማለት ነው። ያኔ በጣም ያኔም ተናግሬ ነበር፣ ማስታወስ ነበረበት የተፈጠረው ማለት ነው። ለምን እሷ ከሴቶች ተወስዳ ነበረ ተደፍራ ሁላ ነበረ ብለው ነበረ ሲያወሩ የነበረው። ያ ሁላ ነገር እንዳልነበረ ነው ያው መጨረሻን ያሳዩት ማለት ነው። ነገር ግን አላወቀም፣ እሱ አላስታወሰም። ያ ነገር አሁን ልጅህ ነው ብላ ስትለው ራሱ በምን መልክ ነው የሚያስታውሰው የሚለው ነገር ራሱ የቻለ የጥያቄ ምልክት ነው ማለት ነው። ሌላው ሉሊት ናት። ያው ብዙዎች ሉሊት የድራማው ድምቀት ይለዋታል። በጣም ነው ፈሪ ናት፣ ግን ብላስ
ምላሷ ደግሞ በጣም ረዥም ነው ማለት ነው። በምላስ ትነካለች፣ አቅም ግን የላትም። ማንንም አትፈራም። ነገር ግን የምትፈራው ያፌትና ከነጋርዶቹ ነው የምትፈራቸው ማለት ነው። ለምን በቃ ግን እዚህ ጋር አንድ ክፉ ለሚሰራ መጥፎ ለሚያረግ ሰው ስለሆን ከጎን ሆኖ የሚያግዘው ወይም ደግሞ ያ ሰው ብር ብቻ የሚከፈለው ብር ብቻ ፈልጎ የሚሰራለት ሰው ነገ ግን ዞሩ በራሱ እንደሚመጣ ነው። አሁን ያፌት እንዲህ የሚያግዙት የሚሰሩለት ምን የሚሉት ይሄው ለወንጀል እንትን የሚሉት ለምን የሚጠይቁበት ራሳቸው ነው። ነገ ግን እነሱም አንድ ጥፋት ቢያጠፉ እነሱም ከመግደል እነሱም ከማስወገድ ወደ ኋላ አይልም። በማንኛውም ከዚህ ውስጥ የሚያስተምረው ነገሩ ይሄ ነው። ማንኛውም ክፉ የሚሰራ ሰው ወሬዲ አንዲ አይምሮውንም ሁሉም ነገሩ ስለታወረ ለዛ ሰው አገልጋይ መሆን አግባብ አይደለም። ሌሎችን የሚጎዳ ነገር መስራት ትክክል አይደለም። የፈለገ አንድ ሰው ብር ቢፈልግም ቢያጓጓውም ማለት ነው። ይሄ ነው አሁን ያፌት ላይ የማየው። እነሱ ይጓጓሉ ለብሩ፣ እሱ ግን ትልቁ ነገር ስራውና ስራው ነው። ከሰሩለት ይከፍላቸዋል። አንድ ነገር ካጎደሉ ደግሞ ራሳቸው ያሳፍራቸዋል ማለት ነው። ይሄ ከባድ ነው በጣም እና አንዳንዴ መልካም ስራ በትንሹ መብራት ይሻላል ክፉ ስራ ሰርቶ ብዙ ነገር ከማግኘት እላቸዋለሁኝ ውዶችዬ። እና ያው እነሱ መጨረሻውም አይቀርላቸውም አንድ ስህተት ቢያገኙ እንደ ሉሊትም ማለት ነው። እንግዲህ ሉሊት ቤተሰቦቿን ትታ ነው ከሱ የምትሆነው። አንድ ጥፋት አገኘሁባት ብር ከሰርኩ ብሎ ነው እንግዲህ ጥፍሮቿን ያነቃቀልላት። እና መጥፎ የሚሰራ ሰው ለማንንም ለቤተሰቡም ቢሆን ለዘመዱም ቢሆን አያዝንም ማለት ነው። ብር ብቻ አፍቃሪ ይሆናል እላችኋለሁኝ። እንግዲህ ቢንያምን አውርቶ ይረዳው ይሆን ከጽዮን ጋር ታርቀውም ይቀጥሉ ይሆን እንዴት ነው የሚለው አብረን የምናይ ይሆናል። ሁላችሁንም አበረታቱኝ። ሰላማችሁ ይብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።